ወይኔ ምንድነው እናት? እብድ እያባረረኝ ነው። ለእብድ ነው እንደሮጥሽው? አይዞሽ ነኝ ያሳልፍሻለሁ። አንቺ እብድ ነው ሴጣን ያልሽኝ? ወይኔ ጉዴ መጣ። እኔማ እብድ መስሎኝ ላሳልፍሽ ነበረ። ይሄ ነፍሰ ገዳይ ሳይሆን አይቀርም። ለማንኛውም እኔ እስኪያልፍልሽ ቁጭ በይ። እሺ ይኸው እኔ እዚህ ጋር ቁጭ በይ። አመሰግናለሁ በጣም። እሺ አባት ሽሜ ይባላል። ሃና ካላስቸገርኩ እግሬ መታጠቢያ ውሃ ትሰጠኛለህ? እሺ አመጣልሻለሁ። ደርሻለሁ እኮ አልደረሽም እንዴ? የት ነሽ? ኧረ እኔ ለራሴ እብድ እያሯሯጠኝ ነው። የምን እብድ ነው? የት ነሽ አሁን ታዲያ? አሁን የሆነ ግቢ ውስጥ ገብቻለሁ። እብዱ ይለፍልኝና እመጣለሁ። ታዲያ ወይ እኔ ልምጣልሽ እንዴ? አይ አትምጣ፣ ችግር የለውም እኔ ራሴ እመጣለሁ። እሺ ከፈለግሽኝ ግን ቶሎ ደውይልኝ። እሺ ደውልልሃለሁ። እስካሁን መቼም ይሄዳል። እንኪ ታጠቢ፣ እኔ አይቼው ልምጣ። እሺ ኧረ ሄዷል። የለም በቃ ሳይመጣብኝ ቶሎ ልሂድ። ኧረ እኔ አትፍሬ፣ የለም እኮ። እሺ በጣም አመሰግናለሁ። እሺ አባት። ችግር የለውም። ሄሎ የቱ ጋር ነህ? ነይ ወደ ውስጥ ግቢ። የት? እዚህ ውስጥ? በቃ እሺ መጣሁ። እሺ የት አለክ? አዎ አየሁክ አየሁክ። እኔ ፍቅር ደህና ነሽ? ግን ምንም አልሆንሽ ማለት? ደህና ነኝ፣ ምንም አልሆንኩም። ና በል በቃ እንሂድ ሳይረፍድብን። በላሽ ሰርፕራይዝ የኔ ቆንጆ። ሃፒ በርዝዴይ የኔ ፍቅር። ምንድነው ይሄ? ጄኮል J5 ይባላል። ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ነው። ይቅርታሽ እናት፣ የባልሽ ሐሳብ በሉረድ። በጣም አመሰግናለሁ። እሺ አብሽር፣ ይመችሽ። አባ የሚበላ ዛሬ እኮ አዲስ መኪና ልገዛ ነው። 2.5 ሚሊዮን ብር በቼክ ይዤ አሁን ወደ ባንክ ቤት እየሄድኩ ነው። እባክሽ እቴ፣ ከነጋ ምንም የሚበላ አልቀመስኩም። በፈጣሪ ብለሽ የሆነ ገንዘብ ስጪ። ተቀበል ከኔ። ጧት መንገድ ላይ ሰው ታስቸግራላችሁ። ሄድና ስራን ስራ። አይገርምሽ? ሰው እኮ ማለፊያ ነው የሚያሳጡት። ምን አንዱ ነው? እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን ደፋር። ሁለት ነጥብ 5 ሚሊዮን ብር። ይሄ እኮ ህይወቴን ይቀይረዋል። ከእንግዲህ መሬት ላይ አሉ ሰውም አይንቀኝም። እበቀላታለሁ። እሷ የናቀችኝን ያህል እኔ ለምን አዝንላታለሁ? አባት 2.5 ሚሊዮን ብር የተጻፈበት ቼክ አግኝተን የድርጅት ነው እሱ ካልተገኘን ይታሰራል። ይቅርታ፣ እኔ ምንም የማውቀው ነገር የለም። ምን አድርግ ነው የምትይው? አባት 2.5 ሚሊዮን ምንድነው? ሴትዮ ጤና የለሽም እንዴ? እባክሽ ወደዛ ዞር በይ። እናት ምንድነው? አትጠጋኝ አልኩህ አይደለ? ቅድም ስላንቋሸሽኩ በዚህ መበቀል ነው አይደል? አምጣ ብሬ አምጣ ብሬ ሌባ አምጣ ብሬ
እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። ቆይ አንተ እንዴት አልወሰድከውም? ማንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛ አንቆሽሽ ይከል ነበር። እኔ ደሃ የሆንኩት በኪሴ ነው እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ ውስጥ ሰላሜን ይገዛልኛል። እህቴ ፈጣሪ ካንቺ ጋር ይሁን። ስላይነ ብርሃን ምኑ ደንባረሩ በእናታችሁ ናማን እንዴት ችግር አለብህ? ይቅርታ ወንድሜ ይቅርታ። እንዲህ ያላችሁ ሰውን እያበዛችሁ የምትሰርቁት ዞር በላ ይባ። ወይኔ ሳንቲም ወንድሜ ደህና ነህ? ምንም አልሆንክም? አይዞክ። እሺ ምን አይነት የተረገመ ሰው ነው በፈጣሪ ስም እንዴ? ህሊና የለውም እንዴ? ይሄ ገንዘብ እሱ ይሆን እንዴ? አባ ኦሪስ አለ ኦሪስ ተይስቲ ወይኔ ብሬ ወንድሜ ከሳንቲሙ ውጭ ያለው ገንዘብ ያንተ ነው እንዴ? አይ ሳንቲሙ ብቻ ነው። አይዞህ ና ተነስ። ቆይ ተዘራህ ይኸው እንካ ያዘው። በቃ እንደዛ ካልሆነማ እዚህ ቦታ ጋር ሌላ ገንዘብ አግኝቻለሁ። ለምን እናንተ አንካፈለውም? አይ በፍጹም የሰው ገንዘብ የሰው ነው። እኔ የተሰጠኝን እንጂ አልተሰጠኝን አልልከም። ገንዘብ እኮ ለኔም ላንተም ይጠቅመናል። ኧረ አይሆንም አልኩሽ እኮ። እንዴ ምን ማድረግህ ነው? አይነ ስውር መስሎ አታለው ገንዘብ ይወስድ። እኔ ነኝ የወሰድኩት። እኔ ነኝ ወስጄ እንካፈል ያልኩት። እሱ ግን ጊዜያዊ ችግሩና ድህነቱ ሳይበልጥበት የሰው ቄስ ሆኖ አልነካም አለኝ። አንተ ግን ገንዘብ ጭንቅላትን የደፈነብህ አሳማ ነህ። ያው የቀረ የጭንቅላት ቀዳዳ ካለብህ ድፈንበት። ታዩ እህቴ ታዩ፣ ስላላወቀ ነው። ከስተቱ ይማራል። ይቅርታ። በአሁን ጊዜ ግን እንዳንተ አይነት ሰው ከየት ይገኛል? አይን ባያይም ውስጥ ግን ልበ ብርሃን ነው። አይኔ ባያይም ልቤ ግን እግዚአብሔርን ያያል። እርሱ በሰጠኝ እንጂ ባልሰጠኝ ነገር አይጠይቀኝም። ይሄ ልጅ ደግሞ አለ። እሺ እቺ ልጅ ደግሞ መጣች። ውይ ሀኒዬ መጣሽ። እንዴት ነሽ? አቡልዬ ፒስ ነው አለን። እንዴት ነሽ? አለሁልህ። እንዴት ነህ? ያማል እንዴ? እኔ አላውቅም። ጀመር ልጁ ህፃን ነው ገና አላደገም። ከኛ ጋር ምን ይሰራል? ከኩዮቹ ጋር ይጫወታል። እኛ አይመለከተንም። በእናንተ መሀል አታስገቡኝ። ይሄ ደነዝ እኔማ እሰራለታለሁ። ምን? እስኪ አሁን ያልሽውን ድገሚው። ደነዝ ነህ አንቺ። አላበዛሽውም እንዴ? ልታደርግ ልደበድበኝ ነው? ና ደብድበኝ። አንቺ አፍሽን ዝጊ። ባልዘጋስ ምን ታመጣለህ? ለኛ ሊድ ባክሽ። በስመ አብ። እነዚህ ልጆች ግን ሁሌ እንደዚህ መሆን አይሰለቻቸው? ተያቸው ባክሽ። ዛሬ ወይ ተደባድበው ይውጣላቸው። አንቺ አታርፊም እንዴ? እንዳላጋጭሽ እንዴ? ምንድነው? እኔ እኮ እወድሻለሁ። አዎ ሀና፣ በጣም ነው የምወድሽ። እና ታዲያ ለምንድን ነው የምትሰድበኝ? ስትናደጂ ደስ ስለምትኝ ነዋ። በቃ አዋ። ምን ነው አንቺ ስንጨቃጨቅ ደስ አይልሽም? ይለኛል። ያበደ ነው። ይመቻችሁ።